መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከማድረሳችሁ ወታደራዊ መረጃዎች ባሻገር ዲፕሎማሲያዊና የግንባር ዝርዝር መረጃዎችንም የምትሰሙ ይሆናል። በሁሉም የሀገሪቱ አካባቢዎች ያሉ አዳዲስ መረጃዎችን የ24 ሰዓት ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከያዝኳቸው መረጃዎች መካከል በኢትዮጵያና በሱዳን መካከል ያለውን አዲስ ቀጠናዊ ውጥረት በተመለከተ በአሶሳ ቀጠና በኢትዮጵያና ሱዳን ድንበር አካባቢ በኩርሙክ ወይም ደግሞ በሱዳን የብሉ ናይል ግዛት ቀጠናዎች ያሉ አዳዲስ መረጃዎችን ዛሬ በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። አሁንም በቀጠናው ያለው ወታደራዊ ውጥረት ቀጥሏል። ወሳኝ የተባለ ስትራቴጂክ ቦታ እንደዚሁ በቁጥጥር ስር ውሏል። ቀጠናውን ወታደራዊ ሁኔታ ሊለውጥ ይችላል ወይም ደግሞ የኃይል ሚዛኑን እንደዚሁ ሊያዛባ ይችላል የተባለውን መረጃ ጨምሮ በዚህ ቀጠና ያለው የሱዳን የእርስ በርስ ጦርነትና ተያያዥ ከኢትዮጵያ ጋር ያሉ የድንበር ጉዳዮችን በዝርዝር አደርሳችኋለሁ። ወደ ኤርትራና ኢትዮጵያን በተመለከተ እንደዚሁ የፐብሊክ ዲፕሎማሲ ወደ አስመራ ሊሄድ እንደሆነ ትላንትና መረጃ አድርሻችሁ ነበር። አዲስ አበባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ ያሉ የመረጃ ምንጮች እንደገለጹት ወደ አስመራ የሚሄድ የፐብሊክ ዲፕሎማሲ የሚሆኑ 3 ሰዎችን ወክላችሁ ላኩ በሚል ለቤተክርስቲያኗ ጥያቄ እንደቀረበና ይህንን የማደራጀት ስራ እየሰራ እንደሆነና ፐብሊክ ዲፕሎማሲ ተብሎ የሚጠራው ቡድን ወደ ተለያዩ ሀገራት ጉዞ እንደሚያደርግ የመጀመሪያ ጉዞ ወደ አስመራ እንደሚሆን የመረጃ ምንጮችን ዋቢ በማድረግ አድርሻችኋለሁ። ዛሬ ደግሞ የኤርትራው የማስታወቂያ ሚኒስትር ቃል አቀባይ የተናገሩት አለ። ከዚህ ጋር በተያያዘ እነዚህን መረጃዎች ኢትዮጵያና ኤርትራን ከተመለከቱ ዲፕሎማሲያዊ መረጃዎች መካከል በግንባር መረጃዎች ወደ ራያ ቆቦ፣ ሰሜን ወሎ እንዲሁም ደግሞ ምዕራብ ጎጃም የተለያዩ አካባቢዎች ያሉ መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ የተለያዩ መረጃዎችን ይዣለሁ። የድሮን ስምሪትና የድሮን ቅኝቶች ጋር በተያያዘ ሰሞኑን በተለያዩ አካባቢዎች የድሮን ቅኝቶችና የድሮን ስምሪቶች እየተደረጉ መሆናቸውንና በደቡብ ጎንደር ደብረታቦር አቅራቢያ ማህደረ ማርያም የድሮን ጥቃት እንዲሁም ደግሞ በሰሜን ወሎ ራያ ቆቦ አመያና አካባቢው የድሮን ጥቃት በምዕራብ ወሎ ወግዲ የድሮን ጥቃት መፈጸሙን እስከ ትላንት ድረስ የወጡ መረጃዎች ነበሩ። ዛሬ ደግሞ የምሽት የድሮን ጥቃት መፈጸሙን የሚገልጽ መረጃ ይዣለሁ። ይህንንም የአየር ኃይል ጥቃትና ሰሞናዊ ስምሪቶችን በተመለከተም እንደዚሁ መረጃውን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በላሊበላ ከተማም የተሰማ መረጃ አለ። እነዚህና ሌሎች መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። ዛሬ በመግቢያ እንዳልኳችሁ የምንገኘው ግንቦት 8 ቀን ነው። ግንቦት 8 1981 ዓ.ም በኢትዮጵያ ታሪክ ከማይረሱ ቀኖች አንዱ ነው። 1981 ዓ.ም በቀድሞው መንግስቱ የኢትዮጵያ ፕሬዝዳንት ቀድሞ መንግስቱ ኃይለማርያም ላይ የመፈንቅለ መንግስት ሙከራ መደረጉን ተከትሎ በርካታ የኢትዮጵያ ጀነራሎች፣ ኮሎኔሎች ያለቁበት ታሪካዊ ክስተት ነው። ይህንን እንግዲህ ብዙዎቹ ጥቁር ቀን ይሉታል። በኋላም ዘጌት ብሎ እንግዲህ በኤርትራና ከህወሓት ጋር በነበረው ጦርነት ጦሩ ለመበተኑና ጦሩ ለመፍረሱ እንደ ዋነኛ ምክንያት የሚጠቀሰው አንዱ ምክንያት 1981 ዓ.ም ልክ በዛሬው ዕለት ግንቦት 8 ቀን የተደረገው መፈንቅለ መንግስትና መፈንቅለ መንግስቱ መክሸፉን ተከትሎ የተወሰደው እርምጃ ወደ 400 የሚደርሱ ኮሎኔሎችና መስመራዊ ወታደራዊ አዛዦች በአመኔታ ወይም ደግሞ በጥርጣሬ ከኃላፊነት መነሳትና ጦሩ መሪ አልባ መሆን በዋናነት ደግሞ 30 የሚደርሱ ዋና ዋና የጦሩ አዛዦች ጀነራሎችና ኮሎኔሎች መገደልና መረሸን ተከትሎ በኢትዮጵያ ጦር ሰራዊት ውስጥ ከፍተኛ አደጋ ተደቅኖ ከ2 ዓመታት በኋላ ሊፈርስ ችሏል። እንግዲህ ይህንን በተመለከተ ብዙዎቻችሁ በርካታ ታሪኮች አሉ በዚህ ጉዳይ የተጻፉ። ከአሁን በፊት እንደዚሁ በወቅቱ ባለስልጣናት ከነበሩ ሰዎች ጋር ያደረጉት ቃለ ምልልስ አለ። በቀድሞው ደህንነት መስሪያ ቤቱ የህግ መምሪያ ኃላፊ ከነበሩት ሻምበል ተስፋዬ ርስቴ ጋር በተደጋጋሚ ያደረኳቸው ቃለ ምልልሶች አሉ። ልትከታተሏቸው ትችላላችሁ። ስለዚህ ቀንና ቀደም ብሎ መፈንቅለ መንግስት ለማድረግ በአዋሽ እንዲሁም ደግሞ በተለያዩ አካባቢዎች ጀነራሎቹ ያደርጓቸው የነበሩ ሚስጥራዊ ስብሰባዎችና የከሸፈው ወታደራዊ መፈንቅለ መንግስት ያመጣውን ጣጣ በተመለከተ ብዙ ጉዳዮች አሉ፣ ብዙ ተጽፈዋል። እንግዲህ ከነዚህ መካከል መፈንቅለ መንግስቱ ሲከሽፍ ኢትዮጵያ ያሏት የቁርጥ ቀን ልጆች እንዲያልቁ ተደርገዋል። 30 ጀነራሎች እና ኮሎኔሎች ሲረሸኑ ከ400 በላይ ኮሎኔሎች እንደዚሁ መስመራዊ መኮንኖች ከኃላፊነት ተባረዋል። ከዚያ በኋላ ሰራዊቱን በተቀናጀ መንገድ የሚመራው ስለጠፋ ግዙፉ የአፍሪካ ጦር እየተባለ የሚጠራው የቀድሞው ጦር ከ2 ዓመት በኋላ ሊበተን ወይም ደግሞ ሊሸነፍ ችሏል። እንግዲህ በዚህ ወቅት ከነበሩት መካከል ጀነራል ፋንታ በላይ የቀድሞ አየር ኃይል አዛዥ በወቅቱ የኢንዱስትሪ ሚኒስትር የተደረጉት እንዲሁም ደግሞ ጀነራል መድን ንጉሴ ኢታማጆር ሹሙ፣ ጀነራል አምሃ ደስታ የአየር ኃይል አዛዡ፣ ጀነራል ደምሴ ቡልቶን ጨምሮ
የአብዮታዊ ዘብ ሁለተኛ አዛዥን ጨምሮ በርካታ ጀኔራሎች በዚህ መፈንቅለ መንግስት ተሳትፈዋል በሚል በወቅቱ መገደላቸው ይታወቃል። እነዚህ ወታደራዊ አዛዦች ከሐረር ጦር አካዳሚ እስከ አሜሪካ ልዩ የጦር ትምህርት ቤቶች ድረስ ሂደው የተማሩ የኢትዮጵያ ከፍተኛ መኮንኖችና ጀኔራሎች ናቸው። በዚህ ቀን አልቀዋል። እንግዲህ ትላንትና ግንቦት 7ን አስታውሰናል ከምርጫ ጋር በተያያዘ ዛሬ ደግሞ ግንቦት 8 በዚህ ይታወሳል ዕለቱ በታሪክ ውስጥ። ይሄ እንግዲህ ግንቦት በኢትዮጵያ ታሪክ ውስጥ በርካታ ፖለቲካዊ እንዲሁም ደግሞ ወታደራዊ እና አጠቃላይ ሀገራዊ እንቅስቃሴ ካለባቸው ወራቶች ከየካቲት በመቀጠል ግንቦት ወርም ተጠቃሽ የሚያደርገው አንዱ ይሄ ነው። ግንቦት 7 1997 ምርጫ ተደረገ። ግንቦት 8 1981 ዓ.ም መፈንቅለ መንግስት ተደረገ። ከዛ በኋላ ምርጫዎች ይደረጋሉ። በርካታ ፖለቲካዊ ብያኔዎች በግንቦት ወር እንደዚሁ ተከናውነዋል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ መቀመጫውን በአሜሪካ ያደረገ ሊንከን የተባለ ተቋም በኢትዮጵያ ውስጥ በተለይ በአማራ ላይ እየተፈጸመ ያለውን የዘር ማጥፋትና ጭፍጨፋ በተመለከተ ቅድመ ጥንቃቄ አውጥቷል። ላለፉት 8 ዓመታት እየተፈጸመ ያለውን የዘር ጭፍጨፋ በተመለከተና በጥምረት የቀጠለውን ጭፍጨፋ የዘር ማጥፋት ጥሪ አስቸኳይ ትኩረት እንዲሰጠው ጥሪ አቅርቧል። ለ8 ዓመታት የቀጠለው እና አሁን በአብይ አህመድ መንግስት የቀጠለው የዘር ጭፍጨፋ በተባባሪዎቹ በኦሮሞ ነጻነት ግንባር በህወሓት እንዲሁም ደግሞ በሌሎቹ ታጣቂዎች እየተፈጸመ ቀጥሏል ነው የሚለው ተቋሙ። በዚህም እንግዲህ አሁን ትልቅ ቀይ ምልክት ነው። ከዚህ በላይ እንግዲህ ሊመጣ የሚችለውን የዘር ጥፋት ለመከላከል አስቸኳይ ትኩረት ያስፈልጋል። በዚህ እንግዲህ የጥላቻ ንግግሮችን እንዲሁም ደግሞ የድሮን የከባድ መሳሪያ ወታደራዊ ዘመቻዎችን ጨምሮ እየሆነ ያለው በቀጥታና በተዘዋዋሪ እየተፈጸሙ ያሉ ጭፍጨፋዎችን በሰነድ በጊዜ በቅደም ተከተል በማሳያነት በማውጣት ነው እንግዲህ ተቋሙ ይህንን የአስቸኳይ ጥሪ እያቀረበው። ወደ አዲስ አበባ የሚወስደን መረጃ አስከትላለሁ። በአዲስ አበባ የአውሮፓ ሀገራት ኤምባሲዎች ለዜጎቻቸው የእንቅስቃሴና የጉዞ ማስጠንቀቂያ እና ምክረ ሀሳብ መስጠታቸውን የመረጃ ምንጮች ገልጸዋል። የኖርዌይ ኤምባሲ የሆላንድ ኤምባሲን ጨምሮ በአዲስ አበባ የሚገኙ ኤምባሲዎች በምርጫ ጋር በተያያዘ በአዲስ አበባ ለሚኖር ተቃውሞና ግርግር ዜጎቻቸውን ማስጠንቀቂያ መስጠታቸውን የኤምባሲ የመረጃ ምንጮች ገልጸዋል። በቤትና እንዲሁም ደግሞ በከተማ ውስጥ በሚኖራቸው እንቅስቃሴ ማድረግ ያለባቸውን ጉዳዮች ጥንቃቄ ምክረ ሀሳብ ሰጥተዋል። ምግብና መድኃኒቶችን ይዘው እንዲገቡ፣ ለቀናት በቤታቸው ውስጥ እንዲቆዩ የሚል ኤምባሲዎቹ ለዜጎቻቸው ማስጠንቀቂያ ሰጥተዋል። እንግዲህ ምንም እንኳ አሁን ባለው ሁኔታ በአዲስ አበባ ውጭም የአሜሪካ ባለፈው የውጭ ጉዳይ መስሪያ ቤት ለዜጎቹ የጉዞ ማስጠንቀቂያ መስጠቱ ይታወቃል። እንግዲህ ያለው ሁኔታ ተከትሎ ኤምባሲዎች እንደዚህ አይነት የማንቂያ ጥሪዎችን እያደረጉ ማስጠንቀቂያዎችን እየሰጡ ነው የሚገኙት። ምክክር ኮሚሽኑ ጋር በተያያዘ ትናንትና እንግዲህ አብይ አህመድ በምክክር ኮሚሽኑ በመገኘት በኢትዮጵያ ውስጥ የመሪዎችን ስልጣን ስለመገደብ እንደዚሁ ያነሳው ጉዳይ መነጋገሪያ ሆኗል። በብዙ የአፍሪካ ሀገራት የህገ መንግስት የሚሻሻለው የመሪዎቹን የስልጣን እድሜ ለማራዘም ነው። በኢትዮጵያ ውስጥ ግን የህገ መንግስቱ ላይ ፓርቲው እስከተመረጠ ድረስ የጠቅላይ ሚኒስትርን ስልጣን ለመገደብ አልተሞከረም። ይህንን ማድረግ አለብን በሚል እንግዲህ አነጋጋሪ ሆኗል። ይህን ጉዳይ በተመለከተ ብዙዎቹ ስልጣን ለመልቀቅ እፈልጋለሁ የሚል አስተያየት አድርገው ወስደዋል። ግን ከዚህ ጋር የመገናኘት እድል የለውም። አብይ አህመድ ለስልጣን ካለው ፍላጎት የተነሳ የትኛውን ነገር እያደረገ በስልጣን ላይ መቀጠል ነው። ይህ እንግዲህ ምናልባት ለንግግር ያክል ብቻ እየተደረገ ሊሆን ይችላል። ለማንኛውም ወደፊት አብረን የምናየው ነው የሚሆነው። ከዚህ ጋር በተያያዘ ምክክር ኮሚሽን የሚባለውም 93% በሚሆኑት የሀገሪቱ አካባቢዎች የተሳካ አጀንዳ የማሰባሰብ ስራ ሰርቻለሁ ማለቱም አነጋጋሪ ሆኗል። እንግዲህ አድማጭ ተመልካቾች እንደምታስታውሱት በአማራ ክልል ባህር ዳር ከተማ ተሳታፊዎች በሚል ከተለያዩ አካባቢዎች የብልጽግና የወጣት ሊግ፣ የሴት ሊግ እንዲሁም ደግሞ ደጋፊ ማህበራቶች እንዲሁም ደግሞ አዲስ አበባን በተመሳሳይ በኦሮሚያ ክልልም እንደዚሁ በዚህ መንገድ ነው የአጀንዳ ማሰባሰብና ተሳታፊዎች የተባለው። አሁን በሪፖርቱ ወደ 1200 በላይ ወረዳዎች እንዲሁም ደግሞ ከሀገሪቱ 93% በሚሆኑት አካባቢዎች አጀንዳ አሰባስቤያለሁ እያለ ነው የሚገኘው። ከነዚህ መካከል አሁን ወደ ጦርነት ጫፍ የደረሰው የትግራይ ጉዳይ እንግዲህ በዚህ አልተካተተም። ምክክር ኮሚሽኑ በትግራይ ውስጥ ሄዶ አጀንዳ አላሰባሰበም። አሁን በትግራይ ያለው ወታደራዊ እና ውስጣዊ የስልጣን ሽኩቻ፣ ፖለቲካዊ ቀውስና ተያያዥ ውጥረት ይታወቃል። ይሄ በተዘነጋ ባልተካተተበት ሁኔታ ነው እንግዲህ አጀንዳ አሰባስቤያለሁ እያለ የሚገኘው። በጣም አስፈሪና አስጊው ነገር
ይሄ ምክክር ኮሚሽኑ በኢትዮጵያ ውስጥ እውነተኛ እርቅ እንዲመጣ የሚደረገውን ሂደት ሊያከሽፈው ይችላል የሚለው ነው። ይህንን እያደረገ እንደሆነ ነው የሚታየው። በብዙ አካባቢዎች በትጥቅ የሚንቀሳቀሱ ኃይሎች ባሉበት ሁኔታ ብዙ አካባቢዎች እንደዚሁ እንደ ትግራይና አንዳንድ አካባቢዎች ከፌዴራል መንግስቱ ውጭ ባሉበት ሁኔታ አሁን በኢትዮጵያ ውስጥ ምክክር ኮሚሽን ተደረገ የሚባለው የትና እንዴት ነው የሚለው የብልጽግናን የገጽታ ለመገንባት ካልሆነ የሚመጣ መሰረታዊ ለውጥ የለም። ከአሁን በፊት እንደ ካምቦዲያ፣ ደቡብ አፍሪካ በመሳሰሉ እንደ ሩዋንዳ በመሳሰሉ ሀገራት የመጣው ምክክር ኮሚሽን በኢትዮጵያ ውስጥ እንዲከሽፍ እያደረገ ያለ ምክክር ኮሚሽን ነው። ወደ መረጃዎቹ ቀጥላለሁ። ወደ ምዕራብ ኢትዮጵያ የሚወስደን መረጃ አስከትላለሁ። በምዕራብ ኢትዮጵያ በሱዳንና በኢትዮጵያ አዋሳኝ አካባቢዎች ባሉት አካባቢዎች ያሉ የ24 ሰዓት ዋና ዋና መረጃዎችን ላድርሳችሁ። በአሶሳ ቀጠና የኢትዮጵያ ኩርሙክ ተብላ የምትጠራው ከተማ ነዋሪዎቿ ሙሉ በሙሉ ለቀው ወጥተዋል። ከተማዋ ባዶ ነች። በከተማ ሰዎች አሉ ከተባለ የአርኤስኤፍ ታጣቂዎች ብቻ ናቸው ከተማዋ የሚገኙት። የአርኤስኤፍ እና ተባባሪ ታጣቂዎች ብቻ ናቸው። ከፍተኛ ስጋት አለ። የአልቡርሃን ጦር ተከታታይ የድሮን አሰሳና ቅኝቶችን በቀጠናው እያደረገ ነው የሚገኘው። ሚያዝያ 21 2018 ዓ.ም በኩርሙክ ከተማ የአልቡርሃን ጦር ከፈጸመው የድሮን ጥቃት በኋላ ሌላ የድሮን ጥቃቶች ከቀናት በፊት ስለመፈጸማቸው የወጡ መረጃዎች ይገልጻሉ። ግን ነዋሪዎቹ ከተማዋን ለቀው ስለወጡ በድሮን የደረሰውን ጉዳት ለማወቅ አልተቻለም። በከተማዋ የሚገኙት የአልቡርሃን የአርኤስኤፍ ታጣቂዎች ብቻ ናቸው ተብሏል። እንግዲህ ኢትዮጵያን ከተማቸውን ለቀው ወጥተው ከተማቸው ውስጥ የሚገኘው የሱዳን ተቃዋሚ ኃይል ወይም ደግሞ የፈጥኖ ደራሽ ኃይሉ ታጣቂዎች ናቸው ማለት ነው። እጅግ አሳዛኝ ነው። በብሉ ናይል ግዛት በዚህ ቀጠና ካለው የኢትዮጵያ አሶሳ ቀጠና ወርቅ በማውጣት ስራ ላይ የተሰማሩ ሱዳናውያን ለአልቡርሃን ጦር ከፍተኛ የሆነ ድጋፍ እያደረጉና ተከታታይ መረጃዎችን እያቀረቡ መሆናቸውን መረጃዎች ገልጸዋል። እነዚህ ደግሞ በኢትዮጵያ ውስጥ ወርቅ እያወጡ ያሉ የሱዳን ዜጎች ናቸው። ለአልቡርሃን አካባቢ ወታደራዊ መረጃ እየሰጡ ያሉት። በብሉ ናይል ግዛት ካለው የሱዳን ጦር ጋር ደግሞ የኢትዮጵያን የበርታ ብሔር ተወላጅ ኢትዮጵያን የጦር መኮንኖቹ ነው ለአልቡርሃን እየተዋጉ ይገኛሉ። የኩርሙክ አካባቢ ተወላጆች ናቸው ተብሏል። ያው እንግዲህ በድንበር አካባቢ ያለው ሁኔታ ይህንን ነው የሚያሳየው። ልክ በጋምቤላ እንዳለው ጋምቤላ አካባቢ ያለው ሹመት በነገራችን ላይ የኢትዮጵያ ውስጥ ሹመት ሲያኮርፉ ደቡብ ሱዳን ውስጥ ይሾማሉ በብሔር ማለት ነው። እንዲሁም ደግሞ ደቡብ ሱዳን ደግሞ ሲያኮርፉ ኢትዮጵያ ውስጥ ጋምቤላ መጥተው ስልጣን ይዛሉ። ጎሳዎቹ በዚህ መንገድ ነው ያሉት። በዚህ ቀጠና እንግዲህ የበርታ ጎሳ አባላት አሁን የአልቡርሃን ጦር እየመሩ ይገኛሉ የሚል መረጃ ወጥቷል። ሆምሻ ተብሎ በሚጠራው ወረዳ በፋና ተራራ አካባቢ የኢትዮጵያ ራዳሮች በሚገኙባቸው አካባቢዎች ጭምር የአልቡርሃን ድሮን ቅኝት እያደረገና ስምሪት መውሰዱን የመረጃ ምንጮች ገልጸዋል። አርኤስኤፍ ዋና ተጠሪ እና ተባባሪ የሆነው የሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ ተብሎ የሚጠራውና በአብዱልአዚዝ አልሃሉ እየተመራው የኃይል ከኢትዮጵያ ድንበር ከኩርሙክ በመነሳት የአልቡርሃን ጦር ላይ ከባድ ውጊያ በማድረግ ድል መቀዳጀቱን እንደዚሁ ከዚሁ አካባቢ የወጡ መረጃዎች ይገልጻሉ። ከኢትዮጵያ ድንበር 17 ኪሎ ሜትር ርቀት ላይ የሱዳን ጦር 4ኛ ክፍለ ጦር 6ኛ ብርጌድ የሰፈረበትን ማቅጃ ተብሎ የሚጠራ ከተማን በመቆጣጠሩም ታውቋል። እንግዲህ የአርኤስኤፍ እና ተባባሪው ሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ የተቆጣጠረው ይሄ ማቅጃ የተባለ ቦታ እጅግ ወሳኝ ነው። ይህ ቦታ በብሉ ናይል ካለው ሁኔታ አንጻር ወታደራዊ ሁኔታዎችን ሊቀይር ወይም ደግሞ ሊለውጥ ይችላል ተብሏል። ብሉ ናይል ወደ መካከለኛው ሱዳን ከደቡብ ምስራቅ ወደ ስናር አካባቢ ለሚደረጉ ወታደራዊ ዘመቻዎች የመግቢያ ኮሪደር ወይም ደግሞ ዋና በር ሆኖ የሚያገለግል ቦታ ነው። ይሄ ማቅጃ ተብሎ የሚጠራው ለአርኤስኤፍ እና ለተባባሪዎቹ ማቅጃን መቆጣጠራቸው ከደቡብ ምስራቅ ሱዳን ወደ ብሉ ናይል እንዲሁም ደግሞ ወደ መካከለኛው ሱዳን እና ሰናር አካባቢ ወደ ኢትዮጵያ በተለይ በሁመራ ትይዩ ወዳለው ቀጠና ለመንቀሳቀስ ይጠቅማቸዋል ነው የተባለው። አርኤስኤፍን አንድ ከፍተኛ የአልቡርሃን ወታደራዊ አዛዥም ተቀላቅለዋል። ሜጀር ጀነራል ሐሰን አደም አልሐሰን የተባሉት የአልቡርሃን ከፍተኛ ወታደራዊ አዛዥ ወደ አርኤስኤፍ ተቀላቅለዋል። አርኤስኤፍ ወይም ደግሞ ፈጥኖ ደራሽ ኃይሉ ከቀናት በፊት 5 ወታደራዊ አዛዦቹ ጥለውት መውጣታቸው ይታወቃል። አሁን ደግሞ ሜጀር ጀነራል ሐሰን አደም ተቀላቅሎታል። 3ቱ ለሕክምና በሚል ራሳቸውን ሲያገሉ፣ 2ቱ ደግሞ ወደ አልቡርሃን ጦር ነው የተቀላቀሉት። አሁን ደግሞ ከአልቡርሃን ይሄ ወሳኝ ወታደራዊ አዛዥ ወደ አርኤስኤፍ ተቀላቅሏል። አርኤስኤፍ መሐመድ ደጋሎ የሚመራው ቡድን አዲስ የሱዳን መገበያያ ገንዘብ ለማሳተም
በዩናይትድ አረብ ኤሚሬትስ እንቅስቃሴ እያደረገ እንደሆነ ተገልጿል። እንግዲህ በግልጽ ሱዳን ወደ ሁለት የሚበትን እንቅስቃሴ ነው። በጀነራል መሐመድ ደጋሎ የሚመራው አርኤስኤፍ በዩናይትድ አረብ ኤሚሬትስ ገንዘብ ለማሳተም ከመንቀሳቀሱ ባሻገር በኬንያም ዓለም አቀፍ ቢሮውን ከፍቷል ተብሏል። ኬንያ ናይሮቢ ውስጥ የቡድኑ ዓለም አቀፍ ቢሮ ተከፍቷል ተብሏል። ኬንያ ለወትሮ በቀጠናው ሀገራት በውስጥ ጉዳይ ጣልቃ ስትገባ ትታይም ነበረ። አሁን እንግዲህ አርኤስኤፍን እየደገፈች ነው የምትገኘው። ሌላው መረጃችን እንደዚሁ ወደ ትግራይ ቀጠና የሚወስድን መረጃ ነው። በትግራይ ቀጠና የሐራ መሬት ታጣቂዎች ከሰሜን ወሎ ራያ ቆቦ አካባቢ ለቀው መውጣታቸውን የመረጃ ምንጮች ገልጸዋል። ላለፉት 3 ሳምንታት በራያ ቆቦ ዞብል ተብሎ በሚጠሩ ተራሮች ሰፍረው የነበሩት የትግራይ የሰላም ኃይል ወይም ደግሞ የሐራ መሬት ታጣቂዎች እየተባሉ የሚጠሩት የነጻነት ታጣቂዎች ወደ ሌላ ግንባር እንዲዛወሩ መደረጉን መረጃዎች ጠቁመዋል። በአፋርና በራያ ዋጅራት በራያ ዘቦ በኩል ነው እንደገና ስምሪት የወሰዱት። ቶንሳ፣ አብዓላ፣ መቻሬ፣ ዋጅራት ተብለው ወደሚጠሩ የትግራይ አዋሳኝ እና የአፋር አዋሳኝ አካባቢዎች ግንባሮችና ቦታዎችን ይዘው እንዲሰፍሩ ተደርጓል። በራያ ቆቦ ግንባር በቆዩበት ጊዜ እነዚህ ታጣቂዎቹ ከመከላከያ ጎን በመሆን ከፋኖ ጋር እንዲሁም ደግሞ በአካባቢ እንቅስቃሴ ከሚያደርጉ የህወሓት ታጣቂዎች ጋር ውጊያዎች ማድረጋቸው የመረጃ ምንጮች አስታውሰዋል። እነዚህ እንግዲህ ወደ አባላ ከመቀሌ በቅርብ ርቀት እና በሌሎቹ አካባቢዎች ወደ ትግራይና አፋር ድንበር አካባቢ እንዲጠጉ ተደርገዋል። በነገራችን ላይ የሐራ መሬት ታጣቂዎች እየተባሉ የሚጠሩት ከአፋር ባሻገር በዋግኽምራ አማራ ክልል እንዲሁም ደግሞ በሰሜን ጎንደር ጠለምት ይገኛሉ። በጠለምት የሚገኙ ታጣቂዎች ሰላም እያስከበሩ ነው የሚል መረጃ ወጥቶ ነበረ። አይደለም። በአካባቢው መከላከያ በሰጣቸው ተሽከርካሪና መከላከያ በሚደግፋቸው ድጋፍ ስልጠና እየወሰዱ እንጂ በአካባቢው ሰላም ለማስከበርም እንዲሁም ደግሞ በአካባቢው ላይ ወታደራዊ ሚናም ኑሯቸው እንዳልሆነ የአካባቢ መረጃ ምንጮች በወቅቱ አሳውቀዋል። ወደ ኤርትራና ኢትዮጵያን የተመለከተውን መረጃ ላስከትል። በትላንትናው ዕለት እንግዲህ ከላይ በመግቢያ ያልኳችሁ መረጃ ድርሻችሁ ነበረ። የፐብሊክ ዲፕሎማሲ ወደ አስመራ ሊሄድ ነው የሚል የኤርትራው ቃል አቀባይ የማነ ገብረ መስቀል ብልጽግና በተመለከተ ትችት አውርደዋል። እንዲሁም ደግሞ ብልጽግና በቀጠናዊ በአፍሪካ ቀንድ ሰራቸው እና እንዲሁም ደግሞ እየፈጠራቸው ያሏቸውን 3 ቀውሶች በማንሳት ብልጽግናን እንደዚሁ ተችተዋል። ስለዚህ ስለ ድርድሩም ስለ ኤርትራና ኢትዮጵያ ግንኙነትም በተመለከተ ያሉት ነገር የለም። የወትሮውን የአቋማቸውን ይዘው ነው ብልጽግና ላይ ትችት ያቀረቡት። የብልጽግና አገልጋዮችና ተቀጣሪዎች ድፍረት ይገርመኛል በሚል ብልጽግና ቀጠናዊ ጠብ አጫሪነቱን ለማሳየት በሚል 2024 ኢትዮጵያና ሶማሌላንድ የተስማሙትን የወደብ ኪራይ ስምምነት ይሄ የሶማሊያን የሞቃዲሾን ሉዓላዊነት እየጣሰ ነው በሚል እንዳንድ ማሳያ እንዲሁም ደግሞ የኤርትራን የባህር በር ባለቤትነት በሚል በከፍተኛ የማያቋርጥ ፕሮፓጋንዳ የጦር ጉሰማና እንዲሁም ደግሞ የሚዲያ ዘመቻ በኤርትራ ላይ የተከፈተው ጉዳይ እንደ ቀጠናዊ የጠባጫሪነት ተመልክተውታል። የብዙሃን ዲፕሎማሲ ስምሪትና ዘመቻዎችም ከወደብና ከቀይ ባህር አንጻር ከኢትዮጵያ አንጻር ያለው እንደዚሁ በኤርትራ ላይ ያለ የሉዓላዊነት አደጋ አድርገው አቅርበው በሶስተኛ ደረጃ በሱዳን ውስጥ ያለው የጦርነት ተሳትፎና በአንድ ዩኒቨርሲቲ የተጠናውን ጥናት በመግለጽ ይሄ በሱዳን ውስጥ ያለው የጦርነት ተሳትፎ እና መዘዙ በሚመለከት እንደዚሁ ብልጽግና በቀጠናዊ ጉዳዮች በሶማሊያ በኤርትራና በሱዳን ያለው ጣልቃ ገብነት እንደዚሁ ለማሳየት ሞክረዋል። ከዚህ ባለፈ እንግዲህ በዚህ ቀጠና ያሉት ቀውሶችና አላስፈላጊ ውጥረቶች ብልጽግና ያፈለቃቸው ናቸው በሚል ጉዳዩን ወደ ብልጽግና ወርውረዋል። በአንጻሩ የኤርትራ ኃይል በመሰብሰብ በሌሎቹ ጣልቃ በመግባት ሴራዎችን ይከሳሉ። እነዚህ ውንጀላዎች ተቀባይነት የላቸውም በሚል ነው ምላሽ የሰጡት። እንግዲህ ከዚህ ጋር በተያያዘ ከኤርትራ የማስታወቂያ ሚኒስቴር አንጻር ያለው ጉዳይ ባለበት ሲሆን በብልጽግና በኩል ግን ከፍተኛ የፕሮፓጋንዳ መርገብ ነው እየታየ ያለው። ይህም ስለ እርቅ፣ ስለ ሰላም እንዲሁም ደግሞ ወደ አስመራ ጉዞና ወደ አዲስ አበባ ጉዞ እየተሰበከ ነው የሚገኘው። ምናልባት ይህንን በተመለከተ ከጽምዶ ጋር የተያያዘ ሊሆን ይችላል። ፕሮፓጋንዳው ጽምዶን ለመበተና በመሀል ህወሓትን ወዳጅ አልባ ወይም ደግሞ ደጀን አልባ አድርጎ ለማሳየት የተደረገ ዘመቻ ሊሆን ይችላል። ለማንኛውም በቀጣዮቹ ጊዜያት አብረን የምናየው ጉዳይ ነው የሚሆነው። ወደ ሌላው መረጃችን ስንሄድ ወደ ምዕራብ ጎጃም የሚወስደን መረጃን ማስከትለው በምዕራብ ጎጃም ሰከላ ወረዳ ለምርጫ ቅስቀሳ እጀባ ላይ በነበሩ ወታደሮች ላይ ድንገተኛ ጥቃት ተፈጽሟል። ፋኖ በከፈተው ድንገተኛ ጥቃት የሻምበል አዛዥን ጨምሮ ጉዳት ደርሷል።
አጉት ተብሎ በሚጠራ ቦታ የአካባቢው ባለስልጣናት ምርጫ ቅስቀሳ ሲያደርጉ አጅበው ሲንቀሳቀሱ የነበሩ ወታደሮች ላይ ፋኖ ፈጸመው ድንገተኛ ጥቃት ነው ጉዳት የደረሰው። በቁጥር ያልታወቀ ጉዳት ደርሷል ያሉት የመረጃ ምንጮች ይህንን ተከትሎ ለግማሽ ሰዓት የቆየ ተኩስ ነበረ። ተኩሱ ደግሞ አጸፋ ምላሽ ሲሰጥ የነበረው የወታደሮች ወደ ቤተክርስቲያን በመግባት ቤተክርስቲያንን በመጠለል ነው የአጸፋ ምላሽ ሲሰጡ የነበረው። እንደ ሽፋን የተጠቀሙት በዚህ ውጊያ መገናኛ ሬዲዮን ጨምሮ ተተኳሽ በፋኖች ገብቷል። በወቅቱ የነበረው የምርጫ ቅስቀሳ ተቋርጧል በድንገተኛ ጥቃቱ ምክንያት ሲሉ ነው የገለጹት። ሌላው መረጃ እንደዚሁ ከጦርነቱ ጋር በተያያዘ ከወጡ መረጃዎች መካከል ነው። በአማራ ክልል እና በትግራይ ክልል አካባቢዎች በተለይ ከፍተኛ የሆነ የጥሬ ገንዘብ እጥረት ተከስቷል። በራያ ቆቦ ወረዳ በቆቦ ከተማ የሚገኙ ባንኮች የጥሬ ገንዘብ የለንም በሚል ደንበኞቻቸውን እየመለሱ እንደሆነ ደንበኞቻቸው ገልጸዋል። ከዚህ ባሻገር እንደዚሁ በሌሎች አካባቢዎች በተለይ በሰሜን ጎንደር ጠለምትና አካባቢው ወደ ትግራይ አካባቢ ጥሬ ገንዘብ ለማንቀሳቀስ ገንዘብ በሞባይል መኒ ሽያጭ እየተደረገ ነው ያሉት። ገንዘብ በሞባይል የሚያስተላልፉ ሰዎች ካሉ 20% ጨምረው እንዲከፍሉ ይደረጋል። ይህንን በማሳያነት ሲያቀርቡ ለምሳሌ 80 ሺህ ብር መክፈል የነበረበት ሰው ካለ በሞባይል ከሆነ ገንዘቡን የሚያስተላልፈው 100 ሺህ ብር አድርጎ እንዲከፍል ይደረጋል። እስከ 20% እና ከዛ በላይ ጭማሪ እየተደረገ ነው የሚገኘው። ይሄ ደግሞ እንግዲህ በጥሬ ገንዘብ እጥረቱን ምክንያት በማድረግ ነው ይሄ እየሆነ ያለው። በጥሬ ገንዘብ ለመገበያየት የሚፈልጉ ሰዎች በሞባይል መኒ የሚያስተላልፉ ካሉ የዋጋ ጭማሪ ያደርጋሉ። ወደ ላሊበላ ከተማ የሚወስደን መረጃ ላስከትል። በላሊበላ ከተማ በአንድ ግሮሰሪ ውስጥ የቦምብ ፍንዳታ ደርሷል። በደረሰው የቦምብ ፍንዳታ እንደዚሁ የደረሰው ጉዳት አልታወቀም ተብሏል። በላሊበላ ከተማ ደብረ ዘይት ቀበሌ ሚሊሻዎች እና ወታደሮች ያዘወትሩበታል በተባለ ግሮሰሪ ውስጥ የተጠመደ ፈንጅ ነው የፈነዳው። ምሽት 1 ሰዓት ተኩል ገደማ የፈነዳው ፈንጅ በሰዎች ላይ ስላደረሰው ጉዳት እስካሁን እየታወቀና የወጣ መረጃ የለም ያሉት የመረጃ ምንጮች ይህንን በተመለከተ እንግዲህ በተጨማሪ መረጃዎች ካሉ የማጋራ ይሆናል። እዚሁ ሰሜን ወሎ ወደ ጉባ ላፍቶ የሚወስደን መረጃ ላስከትል። ሰሜን ወሎ ወልዲያ አቅራቢያ ጉባ ላፍቶ ወረዳ በቅሎ ማነቂያ ተብሎ በሚጠራ ቦታ በተለይ ላኬ ገበያ ተብሎ በሚጠራ አካባቢ በሌሊት ወደ ቦታው ከተንቀሳቀሱ እግረኛ ወታደሮች አድማ ብተና ሚሊሻ ጋር ውጊያ ተደርጓል። ከ2 ዓመት በኋላ አካባቢውን ለመቆጣጠር በሌሊትና ፋኖ ቀጠና ውስጥ ለመክበብ የተንቀሳቀሰ ኃይል ጋር ነው ውጊያ የተደረገው። በውጊያው የደረሰው ጉዳት አልታወቀም። ወደ ላኪ ገበያ እንደዚሁ የእግረኛ ሰራዊት ስለመግባቱ የመረጃ ምንጮች ገልጸዋል። ወደ ራያ ቆቦ እዚሁ ሰሜን ወሎ ስንሄድ ራያ ቆቦ አማይ አካባቢ ትላንትና በተፈጸመ የከባድ መሳሪያ ድብደባ አንድ የቤተሰብ አባላት አልቀዋል ተብሏል። በዚህ አካባቢ በቀጠለው ውጊያ በሲቪሊያን ላይ ጉዳት ደርሷል። አንድ መኖሪያ ቤት ላይ የመድፍ አርፎ ሙሉ በሙሉ የቤተሰብ አባላት አልቀዋል። እንዲሁም ደግሞ ንብረት ወድሟል። ከጮቢበር በተተኮሰው የመከላከያ መድፍ ነው የቤተሰብ አባላቱ ያለቁት፣ ንብረትና ሀብትም እየወደመው ብለዋል የመረጃ ምንጮች። በተመሳሳይ ገርደዩ ተብሎ በሚጠራ ቦታ ትላንትና የድሮን ጥቃት ተፈጽሟል። ዋልካ መንደር ተብሎ በሚጠራ አካባቢ እንደዚሁ በሞርተር የንብረትና በሲቪሊያን ላይ የአካል ጉዳት ደርሷል። ዛሬ በአካባቢው ያለው ውጊያ ቆም ያለ ቢሆንም አሁንም ባይባዋ፣ አማያ፣ ኩቢ፣ ቀረንሳ፣ ቢጭሮ ቀጠናዎች የእግረኛ ሰራዊት ስምሪት እየተደረገ ሲሆን ከዋጃ ወደ ማዶ ከተማ ደግሞ እና ወደ አማያ አቅጣጫ ደግሞ ለሁለተኛ ቀን የዘለቀ የህወሓት ታጣቂዎች ስምሪትና እንቅስቃሴ መኖሩን የዓይን እማኞች ገልጸዋል። ሌላው የመጨረሻ መረጃችን ወደ ሸዋ የሚወስደን ነው። ሸዋ ትላንትና መሻሹን በተፈጸመ የድሮን ጥቃት በንብረት ላይ ጉዳት ደርሷል። በሸዋ በሞጃና ወደራ ወረዳ ጋውና ተብሎ በሚጠራ ቀበሌ በግለሰብ መኖሪያ ቤት ላይ ከምሽቱ 3 ሰዓት ተኩል ላይ የድሮን ጥቃት ተፈጽሟል። በተፈጸመው የድሮን ጥቃት መኖሪያ ቤቱ ወድሟል፣ ንብረትም ወድሟል። በሰዎች ላይ የደረሰ ጉዳት የለም ነው የተባለው። እንግዲህ ምሽት የተፈጸመ የድሮን ጥቃት ነው። ከዚህ ጋር በተያያዘ ሰሞኑን ያለው የድሮን ስምሪቶችን በተመለከተ እንግዲህ በሌሊትም ጥቃት የሚፈጽሙ ድሮኖች እየተንቀሳቀሱ መሆኑን ይሄ የሚያሳይ ነው። ለሰዓት የሰበሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ